بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. يقول الشيخ حافظ بن حكم الجيزاني السعودي الحنبلي السلفي السني رحمه الله في كتابه سلم الوصول لمن أراد منهج الرسول صلى سليمان بالأقدار حقنا بها ولا تماري. والسادس من الإيمان يعني إيش يعني من أركان الإيمان بقدر جمع قدر إن الله يوصنا وبهونا نقر لا طوري يهون شر يعني ما مننا إرجت مالت ما نيوم نقر الله ساي وصنا ويهون نقر إلا منا أي كينان سلز بها بس بقدروش إرجت بل ولا تما تترى ولا أول لكناتم بقدر كلام من الناس كفر. فمن لم يؤمن بالقدر خير وشره أحرقه الله بالنار والنار. قدر على من بخير وبشرهم الله يسأل بدوال. ولذلك قال المصنف بعدما ذكر هذا فكل شيء بقضاء وقدر كل نجر الله والثاني إن الله فردنا فته والثاني نو والكل كلهم في أم الكتاب بأم الكتاب بكتابه عنات وانا بلوها المحفوظ مسطر تجيروال تزعيفوار كما قال جل وكل شيء فعلوا في الزبور وكل صغير وكبير مستطر الله والقضاء دروس يوسناو قدر أهون سيجنينا وكيل بالعكس قدر دروس يوسناو قضاء أهون سيهون جزينا عند جزي سيماتون كل شيء بقضاء وقدر حتى العجز ولا كيس بلو النبي عليه الصلاة والسلام نقرب الله بفتنا فرضنا عجز ديكماتم بدهنتم ممالات للسواد والكل في أم الكم استقر خير شر وكل شيء فعلوا في الزبور وكل شيء حسيناه كتابا. ولذلك كقدر جميجات በቀደር ማመንን ያኒ ሚያቀጭጭ ጭራሽ ሚያሳጣ የሆነን ነገር ገለጸ ሙሰኒፍ ላነውአ ወላ አድዋ ወላ ጠይረ ወላ አማ ቃደ አላሁ ተዓላ ሒወላ ላነውአ ላ አድዋ ወላ ጠይረ ወላ አማ ቃደ አላሁ ተዓላ ሒወላ نوع مالت يعني نوع مالت يلم النفي يقتضي فساد المنفي يعني بمعنى نوع مالت يعني مطرنا بنوع كذا بندي عينت كوكب زنام ጠጥተናል ብሎ ማለት አይቻልም ነው። ዝናምን የሚያመጣው አላህ ነው። የሆነ ዘመናችን እነዚህ ሀያቱ አርሳዲል ቢአቲ እነዚህ እንትኖች ሜትሮሎጂስቶች ወይም ደግሞ ቴርሞሜትሮች እነዚህ ያው እንደ ምልክት ነው እንጂ ቀጥታ በዚህ የዝናሙን ክብደቱንም ሰዓቱን አጀስ ደቂቃውን ሁሉ አውቀውታል ማለት አይደለም። አንዳንድ አላህ ባሳያቸው ነገር ምልክቶች ይሰጣቸዋል። ሊሆንም ላይሆንም ይችላል። ሙጥርና ቢነው ይከዛ በእንዲህ አይነት ዝናም በኮከብ ዝናም ጠጣን ማለት ሙጥርና ቢነው ይከዛ ለአድዋ ደግሞ ኢቲቃዱል አድዋ በጃሂልያ አንድ በሽታ በራሱ ጊዜ ወደ ጤናኛው በሽተኛ ራሱ ወደ ጤናማው ዘንድ ይራመዳል በራሱ ጊዜ ብለው ኢቲቃድ የሚያደርጉ ነገር ነበረ ማለት ሰበብ ሊኖር ይችላል። ወላ ጠይራ ያኒ ተጠዩር ገድ ማለት አስሉ አሞራ ቀኝ በኩል ከበረረ ይቀናኛል ወደ ግራ ከበረረ አይቀናኝም ብለው የሚሉት አይነት ነበር። ግን ተማ ለኩል ተሻኡም ገድ ለማለት ሁሉ ይጠቀሙታል። ላ ያኒ አጥር ሽርክ ተብሏል ሐዲሱ ናርስ አን ጥያራ وكذلك كان رسول الله يتطير ይሄ ዳኡል ኡማሚ ቀብለና ከኛም በፊት የነበሩ የካፊር የካህዲያን የሆኑ ሰዎች በሽታ ነውና ያው እንግዲህ ተጠዩር አይቻልም ነው። ወላ አማ ቀደ አላህ ከወሰነው ከፈረደው ነገር ተዓላ ከፋለ አላህ ወላ ተሐውል አምልጦ ሸሽቶ ማምለጥ አይቻልም። ሰው በብልጠት ሕክምና በመስራት መከላከያ በመስራት አይዲንም። ነገር ግን አላህ የፈቀደው ነገር ሰበብ ማድረሱ ተገቢ ነው። ሆነም ቀረ አላህ የወሰነው ነገር ሰው ልጅ ላይ ጥረት ስላደረገ አይዲንም አይቀርም። አላህ የወሰነው ግን ፈቀደልን ማለት አላህ ፈቀደ ያዘዘንን አስባቦችን ምክንያቶች ማድረስ አለብን። ስኬታማን ብንሆን ችግር የለውም። ባይሳካልንም አንጨነቀምም። ምክንያቱም ማድረስ አለብን እኛ አድርሰናልና። نعم لا غول غول የለም غول ማለት وهي التي يعتقدون وهي ما يعتقده أهل الجاهلية من أن الجن تتراءى لهم في الصحراء በረሃ ላይ ጭዋ ለሜዳ ላይ ጂን ብቅ ብላ ትድልሁሙ ጠሪቅ መንገድ ታሲተናለች ብለው የሚሉ ኢቲቃድ ነበረ ይላል። ጉል ማለት ይሄ የለም። ኢዛ ተገወት الغيلان فاستعيذوا بالله من شرها
شيطانوች ሲቀያየሩ فاستعيذوا يعني بالأذان من شرها ከእሷ ሸር በአዛን ተጠበቁ لا غول ولكن السحرة የሚል ሐዲስ አለ። ጉል ማለት በጉል ገድ ማለት የለም ምን አልማ ነገር ግን ሰዓሊ የጂን ሳሂሮች አሉ ብሎ ሚሉ አሉ። ለዚህ ሁሉ እንግዲህ ኢዛ ተገወለት ገይላን ፈስተኢዙ ሚን ሸሪሃ ቢልአዛን በአዛን እንግዲህ ያው ህፃናቶች ሲወለዱ ጠቅ የሚያደርጉ ኡመስ የምትባላለች። ለዚህ ነው አዛን እንዲባልበት የተሸረዐው። ለሐመታ ሐማም የለም። ሐማ ማለት አንድ ሰው የተገደለ ከሆነ ለተገዳዩ ብቀላ ካልተወጣለት ካልተባቀሉለት ሩሁ መታ እስቁኒ እስቁኒ ቢላት ይረብሻ አጥጡን ይችላል። አትረካም አታርፍም። ብቀላ ሲባቀሉለት ትረካለች እና ጸጥ ትላለች። ወቂል ሐማ ማለት የማታ እርግብ አንድ ሰው ሊሞት መታ ትጮኻለች፣ ምልክት ትሰጣለች ብለው የሚሉት ይሄም ነገር የለም። ድሮ በጃሂል የነበረ ገድና መተት ነበር። እስላም ገርስሶታል። ወላ ሰፈር የሚባልም ነገር ሰፈር ማለት ቃል አልቡኻሪ ወዳረቁጥኒ ወልኢማሙ አህመድ ወገይሩ ሚነል ዑለማ የሆነች እባብ ናት። በሆድ ትቀመጣለች፣ ትተላለፋለች፣ ትጋባለች ብለው ኢዕቲቃድ የሚያደርጉት ነገር ነበር። ይሄ የለም። ወይም ሰፈር ማለት አተሻውን ቢሻህሪ ሰፈር በሚባለው ወራት ገድ ማለት ድሮ አንዳንድ አካባቢ እንደ ሀገራችን የበላ የሺሺ በላ ይወርዳል ብሎ በመጨረሻ ሮብ የሺሺ በላ ይወርዳል ብሎ ታህሊል ብለው ሲሊሳ ጊዜ አላህ 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 የሚለውን ከትበው በኮባ ወይም በነገር ከትበው በመድ በብር ከትበው ያን አብሰውት ያጠጡ ነበር። ይሄ ባጢል ነው። በል هو والاعتقاد بشهر سفر خاص ነገር ይመጣል ብሎ ማለት هو فعل من افعال الجاهليه كجاهليه سرا አንዱ ነው። كما في الحديث الذي رواه البخاري ومسلم عن ابن عباس رضي الله تعالى عنهما قال كانوا أي أهل الجاهلية يرون العمرة في أشهر الحج من أفجر الفجور في الأرض وكانوا يؤخرون المحرم الذين سماه الله كفرا نسي إنما النسي زيادة في الكفر وكان يقولون إذا برأ الدبر وعف الأثر وانسلخ سفر حلت العمرة لمن اعتمر እንግዲህ በሐጅ ወራት ዑምራ መስራት በምድር ገጽ ካለ ወንጀል ሁሉ ትልቁ ነው ብለው ይሉ ነበር ይላል በጃሂልያ። ከዛሊከ ደግሞ ሙሐረምን ወራት ወደ ሰፈር ያዘገዩን ነበር። ሶስቱ ወር ይሄ ዙልቀኢዳ ዙልሂጃ ሙሐረም ሶስቱ ወር በጃሂልያ መዋጋት አይችሉም ነበር በተከታታይ ያው መዋጋት እነሱ የጠማቸው ሲነበሩ በጃሂልያ ይከብዳቸውና አውቆ ወሩን ተሰሩፍ አረጉ ነበር። ሙሐረም ወደ ሰፈር ያንሸራቱና ሰፈርን በሙሐረም ቦታ ያስገቡትና በሰፈር ቦታ ሙሐረምን አረጉ ነበር። ነሲእ ይለዋል አላህ ኢነመ ነሲኡ ዚያደቱ ሚነል ኩፍሪ ወዘሉ ቢሂ ለዚነ ከፈሩ ይላል። እንግዲህ ያው በዛ ወራ ምን ነበር ካን የቁሉን ኢዛ ያኒ በረአ ደበር ይሄ ለሐጅ የመጡበት ግመሉ ፈረሱ ወገቡ የተላላጠው የቆሰለው ሲጠገንና ቦታውን ሲገባ ወአፈል አተር ኮቴ ሰው ሐጃጅ ረጋገጠው ሲዳፈን ወንሰለኸ ሰፈር የሚባለው ወር ከወጣ በኋላ حلت العمرة لمن اعتمر عمران ሚሰራሳ ሐላል ይሆንለታል ነበር ይላል። ለዚህ ነው ነብዩ አለይሂ ሰላም በዛ በሐጅ ወራት ዑምራ እንዲሰሩ ከ130 ሺህ በላይ የሆኑ ሰሃባዎች ሐጅ ይዞ ያልመጣን በሙሉ ቃሪንም ይሁን በሐጅም ብቻ ይሐርም በዑምራን ብቻ ይሐርም የዑምራን ስራ አፍርሶ ሐጁ ሰርቶ እንዲፈታ ከዛ ሐጅ እንዲሐርም ያዘዟቸው አንዱም ይሄ ነው። ስለዚህ ወላ ሰፈር ማንኛውም ወር ያው በሰፈር የሚወለድ አለ በሙሐረምም ይሞታል። ስለዚህ ዋናው ወሩ ምንም ነገር የለውም። ወሩ ቀናቱ ቦታው የአላህ ትእዛዝ የሚፈጸምበት ብቻ ነው። ስለዚህ አላህ ያላለው ነገር ምን ጊዜም አይሆንም ነው። ሰፈር ወራት ገድ ልክ በሀገራችን ካፊሮቹ ይሄው ግንቦት ወር የሚባል ይፈራሉ፣ ጥቁር አርዳሉ፣ እንደው በቃ ያመልኩታል። ይሄ ተሸቁ ቢል ኩፋር። ስለዚህ ወራቶች አላህ ኹሱሲያ ኢባዳ ሰጣቸው ከሆነ እንሰጣቸዋለን። ለምሳሌ ረመዳን ወር እንጾማለን፣ የሐጅ ወራት ሐጅ ይደረጋል። ሳምንታዊ ኢባዳዎች፣ ዕለታዊ ኢባዳዎች፣ ዓመታዊ ኢባዳዎች ሸሪዓ ያደነገገው እንጂ ከዛ ውጭ ለወራቶች፣ ለቀናቶች፣ ለድምጾች ቦታ መስጠት አጉል ኢምናን የአቂዳ ብልሽነት ነው የሚያሳየው። كما بذا أخبر سيد البشر كما في صحيح من حديث أبي هريرة أن النبي صلى الله عليه وسلم قال لا عدوى ولا طيرة ولا هامة ولا غولة ولا نوء الحديث
እንግዲህ ያው ይሄ ከቀደር የሚጋጭ ስለሆነ ሙሰኒፍ ከቀደሩ ጋር ጎን ተናገረው።